ለእግዚአብሔር እግሩ ስር ነው መጣል ያለብንና ዮሐንስ ወንጌል ምዕራፍ 12 ቁጥር 3 ላይ ማርያምም ዋጋው እጅግ የከበረ የጥሩ ናርዶስ ሽቶ ንጥር ወስዳ የኢየሱስን እግር ቀባች፣ በጠጉሯም እግሩን አበሰች፣ ቤቱም ከናርዶሱ ሽቶ ሞላ ይላል። እዚህ ጋር አንደኛ ነገር እጅግ የከበረ የጥሩ ናርዶስ ሽቶ ንጥር ወስዳ የማለት በጣም ፒዩሪፋይድ የሆነውን ንጹህ የሆነውን እና ደግሞ በጣም ውድ የሆነውን ያላትን ቫሉዌብል የሆነውን ሽቶዋን ወስዳ ነው ኢየሱስ እግር ስር የደፋችውና ይሄ ሽቶ የሚገኘው አንደኛ ነገር አይ ቲንክ ኢምፖርት የሚደረግ ሽቶ ነው ከህንድ ወይም ከኔፓል እና ዋጋው ደግሞ በጊዜው የአንድ ሰው የአመት ደሞዝ ነበረ። ከዛ ደግሞ በጸጉሯ ነው እግሩን ያበሰችው። በአይሁድ ባህል ጸጉር የሴት ልጅ ክብሯ ነው እና ክብሯን ወስዳ እግሩን ነው የጠረገችበት እና በጣም እንዴት ነው ያላት የተከበረችበት የምትሸፍነው የማይታየው ነገሯን ነው አንስታ ለራሱ አይደለም ያደረገችው ለእግሩ ነው ያደረገችው እና ከዛ ደግሞ ቤቱም ከናርዶሱ ሽቶ ሞላ ይላል። ከዛ እሷ ያደረገችው እዛ ጋር ያደረገችው አምልኮዋ አካባቢው በጠቅላላ እንዲሸተው ነው የሆነውና በጣም ያላትን ውድ ነገር ከዛ ደግሞ በጣም የምትከበርበትን ክብሯን ወስዳ ኢየሱስ እግር ስር ነው የደፋችው። አይ ቲንክ አምልኳችን እንደዛ ነው መሆን ያለበት። ለእግዚአብሔር ሌፍት ኦቨራችንን ወይም ደግሞ በጣም ትንሽ የምንለውን ነገር ሳይሆን ማድረግ ያለብን በጣም ውዱን የሆነውን ነገር ከነ ክብራችን እግሩ ስር ነው መጣል ያለብንና ከዛ የዛ አምልኮ ሽታ ነው የሚታየው የሚሰማው። አማራጭ የለውም። በቃ እያመለከችው እንደሆነ ምንም አማራጭ የላትም። አለመሰማት አይችልም፣ አለመታየት አይችልም። ምክንያቱም በቃ ይሸታል፣ ሽታው ገኖ ወጥቷልና እየሰጠነው ነው ወይ በጣም ቫሉዌብል የምንለውን ነገር እና ክብራችንን ጥለናል ወይ እግሩ ስር። ከዛ እሱስ እየታየ ነው ወይ? አይ ቲንክ ላስት ዊክ ይሄንን ነበር የተማርኩት።